እኔናም ነው። እኔ ደግሞ ፈረንጁ ከዳኝ የተማመንኩበት እውነት ሆነልኝና የተማመንኩበት ፈረንጅ ከዳኝ። ማን ነው ተጠያቂ? ማን ነው ተጠያቂ? እኔ አይደለ? አዎ። ለምን እኔ ነኝ። እነሱ አላዩትም አያውቁትም። እኔ ነኝ ያመንኩት። እኔ ነኝ አምኜ ወገኔን ያስበላሁት። እውነት ፈረንጁ ኪስ ገብቶ ከሆነ እኔ አስመሳይ አይደለሁም። ያላየሁትን ነገር አካውንት ውስጥ የገባ ነገር ሳላይ ፈረንጅን የበላው ገለመሌ አልልም። ሮማንያዎቹ ሰው ማምጣት ከፈለጉ በነፃ ቪዛ የሚያመጡት ግን አበሻ በነፃ ማንንም መርዳት ስለማይፈልግ ኦፍኮርስ ገንዘብ ያስከፍላል። ግን ኦቨር በዛ። ይኸውልሽ ሀቢባ በፊት ሴትዮዋ በነፃ ነው የምታመጣቸው። ወንድሜን፣ ባለቤቴን፣ እህቶቼን ያው በቤተሰብ እንዳለ በነፃ ነው ያመጡን። እኛ ማነው ወንድሟን ራሱ በዚህ አጋጣሚ ወንድሟን 1 ብር ሳልቀበል ያመጣሁት። ሌላው 300-400 ሺህ ብር ሲቀበል እኔ እንዲሆነ ያመጣሁት ወንድሟን ራሱ ማን ነው። ከዛ ይሄ ሰውዬ እኔ የምሰራበት እህቱ ዶሮ ቤት አላቸው። ይኸው እዚህ ፊት ለፊት ነው አሁንም ዶሮ ቤቱ። ከዛ እንደዚህ ሰው እንፈልጋለን የራስ ሰው ደህና ሰው ካለሽ ምናምን ስትለኝ ዜናባ እንደዚህ ሰው እየፈለጉ ነው ግን ወረቀታቸውን በራሳቸው አስጨርሰው ትኬታቸውን ራሳቸው ቆርጠው ፕሮሰሳቸውን ራሳቸው ጨርሰው የሚመጡ ካለ ሴትዮዋ ሰው እየፈለገኝ ነው ስላት፣ ኧረ አብሽር ሰው አለ ችግር የለም ሰው ከፍሎ የሚሄድ አለ ወረቀታቸውን ራሳቸው ጨርሰው መሄድ ይፈልጋል አለችኝ። ከዛ ካለሽ ፈልጊ አልኳት። ከዛ ለሰዎቹ ነግራቸው ሰው እንደዚህ እንከፍላለን ብለዋል እንመጣለን ብለዋል ብዙ ልጆች አሉ ስላት፣ አንጫቸው አሉ ሰዎቹ ማለት ነው። ከዛ ፓስፖርታቸውን ሌላ ባላከችልኝ ለሰውየው ሰጡ። ሰውየው ለደላላዋ ሰጠ። የባለቤቱ ዶሮ ቤቱ ለደላላዋ ፓስፖርታቸውን ሰጠ። ያቺ ሴትዮ ሰራች ወረቀቱን። እኔም እኮ ደላላዋን አላወራትም ሰውየው ነው የሚያወራት። የሚያመጣቸው ሰውዬ ማለት ነው ለራሱ ካምፓኒ የሚያመጣቸው አሳልፎ ለደላላ ነው የሰጠው በራሳቸው ወጪ ጨርሰው እንዲመጡ ማለት ነው። ከዛ ወርክ ፔርሜቱ ሁሉን ነገር ጨረሰ ላከላቸው። መጀመሪያ ግን ለዘይነብ ያልሻት የአሰሪዎቼ ወንድም ነው ዶሮ ቤት ያለው ነው። ትክክል እህት የምሰራበት እህት ናት ያመጣቸው። እሱ ሰውየው ነው የሚያመጣቸው። ግን እንዳለ ወረቀታቸውን በራሳቸው ወጪ ሰርተው ጨርሰው እንዲመጡ ነው ያለው። እኔ ወጪ ከፍዬ አላመጣቸውም። ከፈለጉ ራሳቸው ወጫቸውን ሸፍነው የሚመጡ ከሆነ እፈልጋለሁ ነው ያለው ሰውየው። ከዛ ስጠይቃት ዜናባን ከፍለው ይመጣሉ ይከፍላሉ። ሁሉም ሰው እንከፍላለን ተስማምተዋል ብለዋል። ይጀመርልን ብለዋል አለች። ለምን መጀመሪያ ሰዎቹ አምጥተው እንዳለ ጠፍተውባቸዋል። የሚገርምሽ ነገር ከሷው ላይ ወደ 6 ልጆች መጥተው እንዳለ ሌላ ሀገር ገብተዋል። ታውቃለች፣ ጠፍተዋል በሞላ። አሁንም ድጋሚ አልከስርም በፈለጉ በፊት 6 ሰው ከወሰደች እና ወደ ሌላ ሀገር ከተሻገሩ ደላላ ናት ዘይነብ። ተሻግረዋል። እናንተ ተባብራችሁ የምትሰሩ ደላሎች ናችሁ። አሁን ዘይነብ ብሯ ባይበላ እነዛ ሰዎች ነፍሰ ስጋዋን ባያስጨንቁት ኖሮ ሚዲያ ላይ ማትወጣም በዚሁ ነገር ትቀጥልበት ነበር። ብሩ ጥሟችሁ አንድ ሰው በ350 ሺህ እየወሰዳችሁ ሀራም ተሳክቶላቸው ቢሄዱ ራሱ ለሮማንያ የምትባል ድሃ ሀገር 350 ሺህ ብር በአንድ ሰው መብላት በጣም ብዙ ብር ነው። ከዚህ ድሃ ሴትዮዋ ናት እኮ ይህን ብር እኮ እኛ አልወሰንም እኮ ሴትዮዋ ናት። ሴትዮዋ ይህን ያህል ብር ከፍላለሁ መምጣት የሚፈልግ ሰራላቸዋለሁ አለች። ልጆቹ እሺ አሉ። አገናኘኋት ዘይነባን። በቃ ይሰራላቸው እንመጣለን ብለዋል አለች። ዘይነባን አገናኘኋት ይጀመርላቸው አለች። አይኒ ካም ዳውን። ሴትዮዋ እስከ ዛሬ ድረስ በነፃ የምታመጣ ሴትዮ በአንዴ 350 ሺህ እንዴት ጠየቀች? እየመጡ እየጠፉ ስለሆነ የሚለዋል ድራማ ፈጥራችሁ ይኸውልሽ፣ እየመጡ እየጠፉ የሚለውን ድራማ ፈጥራችሁ ከሰው ብር ለመቀበል ከሆነ ሳትሉ ይሄንን በነፃ ነው የማመጣው ብላችሁ ክፍያ መጠየቅ ትችላላችሁ። ሀቢባ ልንገርሽ እንኳን እንዳለ ጠፍተዋል። እዚህ መጥቶ የሚቀመጥ የለም። እንኳን እነሱ አሁን ቅድም ያወራች ሴትዮ 10 ሰው አምጥታ እንዳለ ጠፍተውባታል። ከ10 ውስጥ 2 ናቸው። 3 እህቴ እና የአክስቶቼ ልጆች ናቸው አሁን እዚህ ድርጅት ያሉት። እቺኛዋ ራሱ ዳቦ ቤት አላት አሁን የገባሁባት 12 ሰው 13 ሰው አምጥታ እንዳለ ሄደውባታል። እግዚአብሔር ነው ምሻውን ቅድም ያወራችሽ ሀረዋ እህቴና የአክስቶቼ ልጆች ነው አሁን እዚህ ራሱ የቀሩት በሞላ ሄደዋል። ግማሾቹ እንኳን ሌላ ቀርቶሽ ወንድሟ እኔ ዋስትና ሆኜ በቃ ወንድሜ ነው ያጎቴ ልጅ ነው ብዬ አምጥቼ 3 ወር አይዲውን ሲያገኝ ነው የጠፋው። በዚህ ቡካሪስት ተቀጥሮ ነው የሚሰራው አሁን በ1000 ዩሮ ምናምን ነው የሚተከፍለው። እዚህ ጋር እኔን አስፋው ለሰዎቹ
ሀቡ ሮማንያዎች እኮ እዚህ ለማኝ ናቸው ሌቦች። አረ እዚህ አረብ ሀገር መጥተው ሱቅ ውስጥ ይቀጠራሉ ከኛ እኩል፣ ሱቅ ውስጥ ይቀጠራሉ ከኛ እኩል። ድሃ ናቸው ሮማንያዎች። እዚህ ሞል ውስጥ ሴልስ ስንቀጠር ከኛ እኩል መጥተው ይቀጠራሉ። ሴልስ አሲስታንትነት ይቀጠራሉ። ስልክ ተደውሎባት ነው። ቆይ ዘይነብ ትልልቁን ደረሰኞች ላክሻቸው። እያዳመጥኩ ነው። በቀላት ልክ ያሉ ከስር እዩ። ከስር የእሷን የሮማንያ ቁጥር ላኪልኝ። የኢትዮጵያ ቁጥር ላይ ላክሽልኝ። አይሰራም። ዋትሳፕ ኢንቫይት አርጊያት ነው የሚለው የመዓዛ ስልክ። ምንም አላክሽም ዘይነብ፣ አላክሽም ደረሰኝ። ከዛም በኋላ ምንም አይነት ደረሰኝ የአባታቸው ደበበ እና የሽመልስ አልደረሰሽም? 500 1 ነጥብ ምናምን ይሆን መጨረሻ ላይ ከላክሹ ደረሰኝ በኋላ ትልልቆቹን ልላክ ካልሽ በኋላ አላክሽም ያልኩሽ። የላክሹ ላይ ደግሜ ልይ የላክሹ ላይ መጨረሻ ላይ አልደረስም። 234,000 ቆይ በሙሐመድ እንድሪስ 234,500 ታዩ በዲማ ብለሽኛል። 100,000 ደግሞ በታሪክ 123,000 በተመስገን። በጣም ብዙ ነው ሰንሰለታችሁ። 208,500 በብርሃኑ 210,000 በከበደ 148,000 በከበደ 46,000 እኔ ራሴ ደከመኝ በመደመር የሀገር ደረሰኝ ነው። ኋላ ምሰራ ነው የሚመስሉ። ምንድን ነው እንደዚህ አይነት የቆሸሸ ስራ ማለት? በተለያየ ሰው ለምን ትክክለኛ ንጹህ ስራ ከሆነ በአንድ ሰው ለምን አልገባም? ይሄ ሁሉ ደረሰኝ ምንድን ነው? 8 እና 5 ሲደመር 12 12 ሰው በ13 ሰው ስም ደረሰኝ ምንድን ነው? 200,000 200,000 ይሄ ብቻ አይደለም። ይሄ ብቻ አይደለም ደረሰኝ አለ። ይኸውልሽ ልጅቷ አንቺ ደላላለትሽን እመኚ መጀመሪያ ለመሰለሽ ከነዚህ 20 ሰዎች በፊት ሌላ ሰው ልከሻል። ሌላ ሰው ልከሽ ባንቺ ጠፍቷል እያለች ነው። ሰምተሻላ? ልከሻል አላክሽም። የላክሻቸውን ሰዎች ታመጣልንገርስ። እኔ ልጆቹ አሉ። ጥያቄው አጭር ነው ዘይነብ። ልከሻል አላክሽም? አዎ ወይም አይ ነው መልሱ። ልከሻል አላክሽም? ከሱ ከነዚህ ከ20ዎቹ በፊት ልከሻል። ሮማንያ 6 ነው 7 ሰው አላክሽም? ቀላል መልስ ልክ ያለው ወይም አላ ወንድሜ ጋር ልከሻል ወስዳለች። ልከሻል አላክሽም? እሷ ናት የወሰደች። አዎ ልክ ያለው አዎ። ስንት ሰው ከዛ ከ20ዎቹ በፊት ስንት ሰው ግን ብር ልክ ከበላ ብሩ በኋላ እናወራለን። ስንት ሰው ልከሻል? ከወንድሜ ጋር 5 ወንድሜ ጋር 5 ሰው ልከሻል። ከ20ዎቹ በፊት 5 ሰው ልከሻል። እሷ 6 ነው ያለችው። ስትመለስ እንጠይቃታለን። ማስረጃ 6ቱንም ሰዎች ልታመጣቸው ትችላለች። ኦኬ ለሴት 3 ወንድ 5 ሰው። እሺ እነዚህን 5 ሰዎች ስትልኪ ከወንድምሽ ጋር 6 ማለት ነው። 5 ከወንድሜ ጋር 5 ስትልኪ ስንት ከፈሉ? ስራጅ የሚባሉ 175,000፣ ከማል 200,000፣ እንትን ዛሃራ ከነስማቸው ነው የምነግርሽ። ዛሃራ 123,000፣ ከድጃ 200,000 እንዳለ በግዛው አካውንትን ያስገባ። 1 ብር ዘይነብ ከዚህ ላይ ወስዳለች ከተባለ ደረሰኙን እፈልጋለሁ። ስለዚህ ይሄ ገንዘብ ስለጣማችሁ 5ቱ ሰዎች 170,000 200 ምናምን ሺህ ምናምን ከፍለው ሄደው ስለጣማችሁ ለምን አንጨምርም ብላችሁ 20 ሰው ደግሞ በእንደዚህ አይነት ዋጋ 4.4 ሚሊዮን ብር አውጥተው እንዲህ አስገብኝ። ኦኬ ግዛው አስገባሃለሁ። እንዲሄዱ አደረጋችሁ። ህዝቡን አስበላችሁት። እናንተ ለምታገኙት ኮሚሽን ብላችሁ ድሃ ገንዘቡን ከተበላ በኋላ ያለውን ከተበላ በኋላ ምንም ነገር አይገርመውም። ምንም ያደርጋል። ዘይነብ ቪዲዮ አብሪ፣ እዛው ቪዲዮ አብራ። ያስተጋባል። ሌላም ሰው አለ መሰለኝ፣ በሌላ ስልክ ተከፍቷል መሰለኝ ይሄ ላይቭ እናንተ ጋር ግዛው። ስራ ቦታ ስለሆንን ነው። ስራ ቦታ ማሽን ምናምን ነው የሚጮኸው።
እሺ አሁን ያንቺን ዋትሳፕ ስልክ ለዘይነብ ላኪላትና ትላክልኝ። ምን ላክልሽ? ዋትሳፕ ስልክሽን ደረሰኞቹን እንድትልኪልኝ እልክልሻለሁ። እዚህ ስልኩ ላይ አለ። ኦኬ ዋትሳፕ ስልክሽን ለምን እሷ የላከችልኝ የኢትዮጵያ ስልክሽ ላይ ኢንቫይት አርጊያት ነው የሚለው። ዋትሳፕ የላትም ኢንቫይት አርጊያት ነው የሚለው። ተዘግቷል። ሲጀመር ያኛው ቆይቷል፣ ተበላሽቶብኛል። ሌላ አዲስ ነው ያለኝ። ወይ ደግሞ ሳሳዲሱን በግዛው ዋትሳፕ ላኪልኝ። ግዛውን አውርቼዋለሁ ዋትሳፕ ላይ። እሺ በሱ ዋትሳፕ የዋትሳፕ እሺ። ምክንያቱም ደረሰኞቹን አንቺ እና አካውንት ነምበር እኛ በዚህ አስገቢ ነው ያልናት የምትይውን አካውንት ነምበር ትልኪልኛለሽ። እንልክልሻለሁ አለ። በቃ ከዛም በኋላ ነው የምናወራው። ዘይነብ አንቺም የቀሩትን ትልልቅ የምትያቸውን ደረሰኞች ላኪ። የላክሻቸውን 12 ደረሰኞች እደምራለሁ። ሃይማኖት ደግሞ እሷ ጋር ያለውን ለአንቺ በዚህ አስገቢ ብላ የላከችው አካውንት። ከዛ አካውንት ውጭ ያስገባሻቸው ገንዘቦች አይቆጠሩም። ለምን እሷ በዚህ አስገቢ ብላ የላከቻቸውን አካውንቶች እና አንቺ ያስገባሽበትን እናስተያያለን። የላከችበትን ማስረጃ ትልክልናለች። ወደ አንቺ የላከችበትን ላኪ ብላ ስትሰጥሽ ከሰጠችሽ አካውንት ውጭ ያመጣሻቸው ደረሰኞች ተቀባይነት አይኖራቸውም። ስለዚህ ከሁለታችሁም ወገን ያሉትን ማስረጃዎች አጠናክራችሁ ላኩልኝና ዋትሳፕ ላይ ነገ እንገናኛለን። አሁን በቃ ማስረጃዎቻችሁ ስታመጡ ስልካቸው የሚሰራ ከሆነ ገጠር ደውለን እንልክልሻለን። እሷ ጋር አለ። ሲጀመር እኛ ቤተሰቦቻችን ጋር ያስገባችሁን ብር የመለስንለት ራሷ ጋር ዜነባ ጋር ለደረሰኝ እኮ ዜነባ አልሰማሽኝም ያልኩትን። አንቺ መጀመሪያ ብሩን አስገቢ ስትያዝ በምን የመጀመሪያው ክፍያ የመጀመሪያው 10 ሰዎች 120 ሺህ ከፈሉ ያልሽው ራስሽ በምን ደረሰኝ ነው እንድታስገባ የነገርሻት? ያንን ደረሰኝ አስገብታ የላከችልሽ ደረሰኝ ላ ለሴትዮዋ የሰጠችው ዱባይ ዜነባ የሰጠቻችሁን ታውቃለች። እንደገና ደግሞ ግማሹን ደግሞ እዚህ ልጆቹ እዚህ ያሉ ልጆች አሉ። ከእነሱ ላይ የተቀበለ ነው ሴትዮ የወሰደችው። እንደገና ደግሞ የልጆች አሉ እዚህ ከእነሱ ላይ ዶላሩ ለሴትዮዋ እየሰጠች እዚህ የሚሰሩ ልጆች ኢትዮጵያ አሉ። ለእነሱ ነው ያስገባችላቸው ዜነባ። እንደገና ዱባይ ያለው ልጅ ደግሞ የዜነባ ዘመድ ናቃታል። እነሱ ይሰጣችኋል ወይስ አንቺ አስገቢ ያልሽኝ ቦታ ነው ያስገባው? እዛ ሰሩ ሴትዮዋ የተቀበለችው ልጆቹን እኔ ያውቃቸዋለሁ ወይስ አንቺ አዘሽኝ ነው ያስገባው? ዜነባ ልጆቹ ታዲያ እዚህ ቢኖሩ ዶላሩን ሴትዮዋ እየወሰደች እኮ ነው ያስገባሽላቸው። ራስሽ ሰብስበሽ ወንድምሽ ራሱ ያውቃል። ለዘመዶችሽም ግማሹ ለነ ሞክታል ለነማ ያስገባሽላቸው ዜነባ ራስሽ አለሽ። ዶላሩን እዚህ እንትን እያለ ደላለዋ እየሰበሰበን ከዱባይ ከዚህ እየለቀማን ስትናገር ደላለዋ። እኔ እኮ እሱን አይደለም የምልሽ። አንቺ በታዲያ ያስገቢ ያልሽኝ ነው እንጂ ሩማንያ ያሉትን ሀበሻዎች እኔ አውቄ ያስገባሁት ወይስ አንቺ አዘሽኝ ነው? አይሰማም እኮ ነው ላወራችሁ። አንቺ አዘሽኝ ነው ወይስ እኔ ልጆቹን አውቃቸዋለሁ ልጆቹን እራሴ አናግሬ ነው ወይስ አንቺ አዘሽኝ ነው ያስገባሁት? ዜነባ ልጆቹ እኮ ታዲያ እዚህ ቢኖሩም እኮ ልጆቹ ለሴትዮዋ ዶላሩን ሰጥተዋታል እኮ። ዶላሩን ሴትዮዋ እየዞረች ልቅም አድርጋ ወስዳ ነው እኮ ልጆቹ የሰሩበትን ብር እኮ ነው ያስገባሽላቸው ለልጆቹ። ማን ነው ያዘዘኝ? ያዘዘኝ ማን ነው? እኔ ማውቀው ማንን ነው? አንቺን ነው እነሱ? ታዲያ እኔ የምታገኝ ልጆቹ ለሴትዮዋ ያስገባችው አንቺ እንትን ብትይ ለሴትዮዋ የወሰደችው ራስሽ ስጫቸው። ለሴትዮዋ እንትን እያልሽ ስጪ ያልሽው ራስሽ። ወረቀቱ ሲጀምር 120 ሺህ ብር እንደሚያስፈልግ ነግሬሽ ይካፈል ያልሽው ራስሽ። እኔ ምን አደረኩ ታዲያ ዜነባ? እያየሽኝ አውሪ። በአላህ እያየሁሽ ነው ማለት እኔ ጠይቅ። አንቺ ተቀብለሽ በእዚያ ተቀብለሽኝ ነው ወይስ እኔ ልጆችን እኔ ተቀበይ ውሰጅ ብዬሽ ነው ያስገባሁት? አይሰማም እኮ ስልኩ። እኔ ልጆች አይሰማም። ዘይነብ ከሌ ተቀበይ። ዘይነብ ድምፅሽ አይሰማም። ጮክ በይ ዘይነብ፣ ጮክ በይ። ድምፅሽ አይሰማም። አንቺ የት ነው አውራቶች? በጣም እየጮኩ ነው። በጣም እየጮኩ ነው። የኔትወርክ ሆናል እንጂ። እሺ አሁንስ ሰማ? ወደ ውጭ እየወጣሁ ነው። እሺ ሃይሚ
ወይ ኸይር እኔ ልጆቹን አናግሬ ከልጆቹ ተቀበይ ነው ያልኩሽ ወይስ አንቺ ነሽ ከኤከሌ ተቀብያለሁ አስገቢ ያልሽ? እቺን መልስ ነሽ። ተቀበይ አስገባላችኋለሁ ያልሽ ራስሽ ተቀበይ አስገባላችኋለሁ አልሽ አለው እኔ ልጆቹን እኔ ብሩን አውቃቸዋለሁ። ልጆቹ ሩማንያ ያሉትን ልጆች እኔ አውቃቸዋለሁ። አታውቂያቸውም? ግማሹን እኮ ወንድምሽ ነው ያመጣቸው እኮ። ይሄን ያህል ዶላር አለ ከወንድምሽ ላይ ከዘመድሽ ላይ ከነ ሙክታል አይደል? ይሄን ብር እየሰበሰበ ለሴትዮ የሰጠ ነው። በቃ ነይ ይኸውልሽ እያየሽኝ አውሪ። ሮማን ትጨምር ጨርሽ። አንድ ልጅ ያለችው አንድ ያመጣት የእሷን 500 ቢሰጣችሁ ይኸውልሽ $500 ማለት ሲሰጣችሁ ግዛው። በውድ ነው የተገዛው። ራሳችንን ምን ሰበስቧል። አንድ ሙክታር 500 ከአዲሶቹ እንደውም ያንን ብር እኮ ሀይሚ አልሰጣችሁም ለሴትዮዋ። እውነቱን ተናገር። አሁን እኮ ጥፋተኛ ወይ ለሴትዮዋ ስንሰጥ ደረሰኝ ቢኖር እኮ እዚህ ጋር እኛ የምንከራከር ነበር። ሴትዮዋ እየመጣች እየለቀመች ነው ስረችው። ስራ ቦታችን ላይ ቤት እየመጣች ነው። ሀይሚ አምንሻለሁ። ዮሐንስን ካልሽ ምን አልኩ ታዲያ? እኔ እናቴ አደጋ ላይ ነች። መንታ እንደወለድኩ ታውቂያለሽ። ሲቀጥል እዛው መንታ እንደወለድኩ ታውቂያለሽ። አረብ ሀገር ሰርቼ ቤተሰቤን እንደማስተዳድር ታውቂያለሽ። እናቴ በስተእርጅና ጽዳት እየሰራች እንደምትኖር ታውቂያለሽ። የሰው እጅ አንድ ያ መሬት በደላላ ብርን የተገዛ ምስክር አንቺ። ለሃይማኖትሽ ለክርሽ ዮሐንስን ካልሽ እኔ አምንሻለሁ። አንቺን ማለት ብሎ መልሻለሁ። ግዛው ጋር አንግባባም። ሀይሚዬ እማምነው እኔ አንቺን ነው ብዬሽ። አንቺ ለምን ለክርሽ ታማኝ ስለሆንሽ ለዚያ ነው ባዘሽኝ አካውንት እኔ የማስገባው እንጂ ተጠራጣሪ ልጅ ነኝ። ይሄ ሁሉ ያረኩት አንድ ወንድሜን እንድዬን እንድትወስጅልኝ ነው። ታውቂያለሽ፣ ተመልሼ አረብ ሀገር መስራት ስለማልችል የሚጥል በሽታ ስለያዘኝ ድሮ እኔ እንደማስተዳድራቸው እኔ እንደምረዳቸው ታውቂያለሽ። የገባሁበት እኔና አንቺ የሚያገናኘን እንድዬን ወንድሜን እንድትወስጅልኝ ነው እንጂ ሁለታችንም ደላልነት ልንሰራ አይደለም። ሮባንም አታውቂው፣ ሮባን አንቺ አታውቂው። ሹፌር ከተፈለገ መንጃ ፍቃድ አለው። ስራ ፈቶ ቁጭ ብሏል ስል አንቺ እንደው እንድዬ መስሎሽ? ኧረ ይሄ እንድዬ አይደለም። እኔ ለዘምዘም ቃል የገባሁት እንድዬን በነፃ ውስድላ አው ብለሽኛል። እሱ ደግሞ ተስፋ አድርጎ እየጠበቀ ነው። አንዴ ዘመቻ ሄዳለሁ፣ አንዴ ራሴን አጠፋለሁ እያለ ቤት ውስጥ እያሰቃየን ነው። ለዚህ ነው እኔ ለሱ ብዬ ገደል የገባሁት፣ እሱ ሄዶ እንዲሰራ ነው። ይሄንን ሚስጥር አንቺም ታውቂያለሽ። እኔ ሀቢባ ጋር መጥቼ እንደው መጀመሪያ ሀቢባን ያገኘኋት በሰው ነው። ሀቢባን አታገኛትም። ስንት የጽፌ ደክሞኝ ስንት ቦታ ደውዬ ነው እርዳታ ልለምን ብዬሻለሁ። ለአንቺም ሀይሚ እርዳታ ለምኝም ቢሆን እከፍላለሁ፣ ለምናን እንከፍላለን። በኢትዮጵያ ብቻ ልውጣ እንዳልታሰር ብዬሻለሁ። አላልኩሽም? ሚሄድ እንትና ጋር ራሱ የባሉ ስሙ አዲስ አበባ ያሉ ሰውዬ ጋር ራሱ ልጠይቅ ስትይ እንደው እግዚአብሔር በረዳን በጠየቅሽ አላልኩሽም? እኔ ራሱ ብዬሻል ልልሽ እንዲልሽ ለምን እንደሆነ ታውቂያለሽ። ገንዘብ እኔ ሀቢባም ጋር የመጣሁት እንድትረዳይ ነው። ከዚያ እንደው የገንዘብ እርዳታ ከሆነ አልፈልግም አለች። ከዚያ እንደውም ዛሬ በስርዓት አናግራኛለች። ዞር በይ መጀመሪያ እነሱን ሳላናግር አላናግርም ኮስተር ብላን የሸኘችኝ። ከዚያ እንደውም በውስጥ አለቀስኩኝ። ሳለቅስ ጊዜ አንድ ልጅ ናት ያበረታታችኝ። እና አንቺንም በምን ላግኝሽ ግዛውን ብሎ ካደረገኝ የግዛውን ጸባይ ታውቂያለሽ። እኔ ከሱ ጋር ብዙ አልነጋገርም። እኔ ምንም ሚዲያ ላይ ስለዚህ እኔ ያንን ብር
ለሴትዮዋ 240,000 ያስሰው። እስቲ ሂሳብ ስሪ አንድ በይ። የእነንድዬ ቡድን 1 ብር አልመለሳችሁልኝም። 7 አይደለ አልመልስም ማለች ዘይነባ። ይሄ ነገር ቆይ አሁን ብቻ ዘይነባ፣ ይሄ ነገር ሀብለሽ ስጀምሪ ሴትዮዋ ወረቀት ስጀምር 120,000 ወረቀቱን ስጀምር 120,000 ወረቀቱን ደግሞ ሰርታ ወደ ኢትዮጵያ ካላከች በኋላ 120,000 እንደምከፍል አልነገርኩሽም? ይሁን ችግር የለም አላልሽም ዘይነባ? የምቻ መሽመን የለኝ ብዬሻለሁ። ይሁን ብዬሻለሁ። ግን ጥፋትሽ ሰውዬ ከዛ ቤት መውጣትሽ ይሄን ነገር በእንጥልጥል ያለ ዘይነባ 3ኛ ዓመት በ250 እየተገዛው ልብሉ ዘይነባ 2 ዓመት ሙሉ $250 ሲያሰራ ይኖር። እንደገና 3ኛ ዓመት $250 እዛ ቤት ልስራ። የሰው ብርስ እሺ፣ የሰው ብር ታዲያ እሱ እኮ ሰው እኔ የምሰራበት ሰው የምናገባው እህትየዋ ናት። ሰው ያመጣ ሰው ብላ ያስጀመረችው እህትየዋ ናት። ሴትዮዋ ሰርታ ወረቀቱን ላከች። ካንስል ሆኑ፣ ኢትዮጵያ ገቡ፣ ሪጀክት ተባሉ። እኔ እኛ ምን እናድርግ? የኛ ችግር አይደለም፣ የሀገራችሁ ችግር ነው። እኛ ሰራንላችሁ ላክን፣ ሪጀክት ተባሉ። ምን እናድርጋችሁ አለኝ። ሁለተኛ የከፈላችሁ ትንሽ መልሱልኝ ብላችሁ እስሚኝ ዘይነባ፣ ሁለተኛ የከፈሉት ልጆቹ እባክሽ መልሽልን ብንላት በየወሩ 1,000 ተፈለግሽ እንሰጥሻለን አሉኝ። በህግ ብሄኩ እዚህ በፖሊስ ምንትናቁልማ በቃ ተፈለግሽ በየወሩ 1,000 እንሰጥሻለን አሉኝ። እሺ ብዬ ተስማምቼ 2 ጊዜ ሰጡኝ። 2 ጊዜ አላኩልሽም። ባለፈው 7 ሰው ናቸው። አንቺ 2 አንዱ መጥቷል። 2 ሰው ናቸው። 7 ከፋ ያለው ደረሰኛለኝ። 2ቱን ሰጥሻቸው ወጥተዋል አይደለ? ከዕዳ ውስጥ እኮ ቅድም አውርቻቸዋለሁ። ልጆቹ አውርቻቸዋለሁ። ይሄ አንዱ ጅብሪል እና አንድ ደግሞ ማነው ጣሄር የሚሉት ሌላ ሀገር ነን ብለው ቅድም አውርቻቸዋለሁ። 5 ናቸው። አሁን ድጋሚ ክፍያ የቀራቸው አይደል ዘይነባ? 5 ሰው ናቸው። ድጋሚ ከፍለው 5 ሰው ናቸው ዘይነባ። አቶ እሺ እዚህ ጋር በእውነት አቶ ዘይነባ 5 ሰው ናቸው ድጋሚ ከፍለው እሱንም 120,000 ይመለስልን እያሉ ያሉት የድጋሚ ክፍያውን መልሱልን ያሉት 5 ሰው ናቸው። እሱንም ደግሞ ሰዎቹ እሺ ብለውኛል። በየወሩ እንሰጥሻለን ብለው ባለፈው በተከታታይ 1 ወር ያሳልፉኛል፣ 1 ወር ይሰጡኛል። ሲሰጡኝ እየሰጡሽ ነው። ሰዎቹ ደግሞ የማይሰጡኝ ከሆነ የእነዚህን የ5 ሰው 100,000 ብር እኛ እየሰራን እንሰጥሻል አላልሽም ዘይነባ? ብለንሻል። ባለፈው ተቻቸገርኩ እንዲሆንኩ 50,000 ብር ደሞዜን ተቀብዬ አላስገባሁልሽም ዘይነባ? ሰጥቻለሁ። 50,000 ብር ደሞዜን ተቀብዬ ነው እንቅልፍ እንኳን አልተኛውም። ወስጄ አስገባሁልሽ። ተቸገርኩ ከሀገር ልውጣ ስትይኝ እግዚአብሔርን እኔ እንደውም አንደኛው ተቸገረን አልሽ። እኔ እንደውም የምመጭም አልመሰለኝም ወደዚህ ሲጀመር። ጠፍቼ አዲስ አበባ እንደተቀመጥኩ ነግሬሻለሁ። ቆይ እሺ ነግሬሽኛል፣ ግን ወደዚህ የምመጣ አልመሰለኝም ሲጀመር። የአንደኛውን አልሽ ሰጡሽ። በቃ ዘይነባ ከወደ 50 እንኳን ቢሆን ምን አልሽ ዘይነባ? ታይ ለክርሽ ነው። 50 እንኳን ቢሆን ሃይማኖት በቃ 50 እንኳን ካገኙ ይበቃቸዋል ስትይ በቃ 50,000 ብር የ5 ሰው 250,000 ብር ይመጣል። ሰዎቹ የማይሰጡኝ ከሆነ 250,000 ብር 2 ወር ብቻ ታገሽኝ፣ የባሌን እኔን ደሞዝ አጠራቅመን እንሰጥሻለን። በቃ 50,000 መልሽላቸው። ከዛ ላይ ግማሽ ተሰጣቸው ማለት ነው። እገላገላቸዋለሁ። እኔም በነፃነት እኖራለሁ። ተባብለን ጨርሰን አውርተን እየጠበቅኩ አይደለ? ከሰጡኝ እሰጥሻለሁ፣ ካልሰጡኝ 250,000 ብር እኔ ከራሴም ሰርች እሰጥሻለሁ አላልኩሽም? ጨርሰናል። አንቺ ግን ዞር አድርገሽ ሚዲያ ላይ አውጥተሽኝ 4 ሚሊዮን አልሽኝ፣ 5 ሚሊዮን አልሽኝ። አዳም እሱ ደረሰኝ እውነት ያወጣናል። አስጨርሽኝ። እዚህ ጋር የውሽ ሁሉም ቲክቶክ ተጠቃሚ ነው። እኛ ያየነው ነገር ምን እንደሆነ ታውቃላችሁ? እናንተን እስካሁን ነፃነት ሰተናችሁ እኔ ሚዩት አድርጌላችሁ ህዝቡም ጸጥ ብሎ እየሰማ 5600 ሰው ያየነው ነገር ቢኖር የሁለታችሁንም ራስ ወዳድነት ነው። የምታገኙትን ጥቅም ነው ያያችሁት። እዛ ጋር ብራቸውን ስለተበሉት ዘይነብ አመለጥሽ፣ ጠፍተሽ አዲስ አበባ ሄድሽ፣ ህይወትሽን ኖርሽ፣ አመለጥሽ፣ አረብ ሀገር ሄድሽ፣ ሳውዲ ሄደሽ ህይወትሽን እየመራሽ ነው። እናትሽን ግን ለእስር ዳረግሻት። ራስ ወዳድነሽ። ልጆቼ እስር ቤት ናቸው። ልጆቼ ህጻናት ሴት ልጅ ያለችኝ ታውቃለህ። አይታሰርም። ሌላዋ ቲክቶክ ላይ ያለቀቀችኝ ለማን ነው የምትተወው? ከፊትና ከኋላ ተሸክማን የታሰረችው ጠይቂ። እናትሽና ልጆች ለማን ነው የምትተወው? አንቺ አመለጥሽ፣ አንቺ ነፃ ወጣሽ፣ አረብ ሀገር ሄድሽ። ተመልከች፣ ለምታገኙት ጥቅም ያለ ጥቅም ሰው ልትወስዱ አንቺ ለምን አልሄድሽም? እውነት የሚካሄድ ከሆነ ሮማንያ ለምን አንቺ አልሄድሽም? አንደኛ ዘይነብ፣ ሌላ ሰው ከመመልመልሽ በፊት ለምን አንቺ አልሄድሽም? ይህን ጥያቄ ብቻ መልሽኝ። መጀመሪያ ለምን ራስሽ አልሄድሽም? ሀቢባ ጋር ገብታ ዘይነብ
እንደመጣሁ አረገዝኩ። እየጠለኝ የሚጥል በሽታ ያዘኝ። ከኩዌት እንደመጣሁ ሕክምና ነው የጀመርኩት። እኔ ያልኩት ከሳኡዲ በፊት ሮማኒያ አይሻልም ወይ? ለምን ሳውዲ አረቢያ ከምትሄጂ ሮማኒያ አልሄድሽም? እሷ ጋር ጓደኛሽ 6 ወር ነው ፕሮሰሱ። አይ አሁን ቀርቷል ሀቢባ። ይኸውልሽ እሷ ራሱ ልንጣ ብላ ነበር እንዳለ ሮማኒያ ላይ ወደ ኢትዮጵያ የሚላክ እንዳለ ሪጀክት እየተደረገ ነው። ሰው ቆሟል። እዚህ እየመጣ አይደለም ታውቃለች። እንዳለ የእሷ ልጆች ብቻ ሳይሆን ሪጀክት የተባሉት ሌላ የብዙ ሰው ሪጀክት እየተባሉ ነው አዲስ አበባ ላይ። እግዚአብሔርን ነው የምልሽ። ይሄ ወይ የኔ ችግር ወይ የወረቀቱ ችግር አይደለም። የእኛ ልጆች ራሱ ዘመዶች፣ ሌላ ልጆች ራሱ ስንት ብር አወጥተው ይኸው ሪጀክት ተብለው ቁጭ ብለዋል። ግን የእሷ ልጆች ባዳ ስለሆኑ ሚዲያ ላይ ዛሬ እንትን አሉኝ። እኔ የራሴ ወገኖች ዘመዶች ይኸው ሪጀክት ተብለው ስንት ብር አወጥተው ቁጭ ነው ያሉት ሀገራቸው። ግን እኔ ደግሞ እዚህ ጋር እሷ የልጆች እናት ናት። ይሄ በቃ ዘይነባ ይሄ ብር ድጋሚ ተከፈለው። ሰዎቹንም ጠይቄያለሁ። እንሰጥሻለን አሉት። የድጋሚውን ብር እኛ እንሰጥሻለን። የመጀመሪያው ብር 120 ሺህ ብሩ የወረቀት ነው። ወረቀታቸውን ሰርተን ልከናል። የእኛ ችግር አይደለም። ቢያንስ ወረቀታቸው ዶክሜንታቸው የእያንዳንዱ ሰው 10 ወረቀት ነው። ይኸው እኔ ራሱ የመጣሁበት አለኝ ወረቀቱ ማለት ነው። ዶክሜንቴን አሳይሻለሁ። የእህቶች አለ ዘይነብ ጥያቄ አለኝ። አንዴ ሃይማኖት፣ እኔ ከዘይነብ ጋር ተግባብቻለሁ በደንብ። አንቺ ዝም ብለሽ ትጮያለሽ። ዘይነብ በአንድ ሰው የምታገኙ ጥቅም 20 ሰው ስታገናኛቸው 15 ሺህ ብር በአንድ ሰው ያስቡልኛል ብለሽ ሀቁን ተናግረሻል አይደል? 15 ሺህ ብር እና ወንድሜን በነፃ ሊወስዱልኝ። ሌላው ግን እያንዳንዱ ሰው 350 ሺህ ሰው ሳገናኛቸው ለእኔ 15 ሺህ ብር የኢትዮጵያ ብር በአንድ ሰው ያስቡልኛል አለች። እሺ ዘይነብ እንደዚህ በሀቅ የምታገኘውን ነገር ከዛ ላይ ከተናገረች እናንተ ሃይማኖትና ግዛው እናንተ ባልና ሚስቶች ከአንድ ሰው ላይ ስንት ነው የምታገኙት ነው ጥያቄው። ይኸውልሽ 350 ሺህ ላገኛለሁ በይ እራሷ ናት የምትሰጠኝ። ከትኬት የተነጋገርነው ትኬት ቆርጣ 30 ሺህ አልሽ ቅድም 20 ሺህ ወይ 30 ሺህ ትኬት ቆርጣ ከተረፋቸው ልጆቹ ከመጡ ትኬት ቆርጣ ከተረፋቸው። ግን ከዛ ሁሉ ሰው አንድ ሰው ነው የመጣው። እሱንም ብር ማለሰኩም አንድ ሰው ነው የመጣው። ከ15 ሰው ናቸው። እሱ አንድ ሰው ነው የመጣው። ሲጀመር ንግግራችን እንደዛ ነው። ትኬት ቆርጠን ሲተርፍ